ክሪስ በከተማው ውስጥ ብዙ አስማት የሚያሳዩ ሰዎች ስላሉ የትርኢት ማሳየቱ ብዙ ገንዘብ ስለማያመጣለት ትርፍ ጊዜውን በቁማር ቤቶች ውስጥ በመሄድ ልዩ ችሎታውን እየተጠቀመ ገንዘብ ይበላ ነበር። ግን ችሎታው እንዳይታወቅበትና ትኩረት እንዳይስብ ትናንሽ ጨዋታዎችን ብቻ ነበር የሚያሸንፈው። ሆኖም ግን ክሪስ ጨዋታዎችን በተከታታይ ያሸንፍ ስለነበር የቁማር ቤቱ ጠባቂዎች በካሜራ መከታተል ጀመሩ። እንዲህ ካሜራ ምናምን የተገጠመለት ቁማር ቤት ይላል። ሰዎቹም ይሄ ሰውዬ ካርታ እየተጠቀመ አይደለም የሚጫወተው፣ የሚሆነውን ነገር አስቀድሞ የሚያውቅ ይመስላል በማለት ይጠራጠሩታል። በዚህ ጊዜ ሮይ የተባለው የቁማር ቤቱ ኃላፊም ክሪስን ይዘው እንዲያመጡለት ጠባቂዎቹን ያዛቸዋል። ግን ክሪስ ነገር ቀድሞ እንደሚመጣበት በልዩ ችሎታው ስላየ ወዲያውኑ ያሸነፈውን ትኬት ወደ ገንዘብ ለመቀየር ወደ ካሸሩ ያመራል። በዚያም ገንዘቡን ለመቀበል ቆሞ በመጠባበቅ ላይ ሳለ አስቀድሞ በሚያየው 2 ደቂቃ እይታ ውስጥ አንድ ሰው ሽጉጥ አውጥቶ ያገኘው ሰው ላይ ሁሉ ተኩሶ ገንዘብ ሲዘርፍና 2 ሰዎችን ሲገድል ይመለከታል። ልክ አስቀድሞ እንዳየውም በትክክል ዘራፊው ይመጣል።